አንጀቴ ተቆርጦ ከሆዴ ከወጣ እንግዲህ ሐኪሙ ምን ሊቀጥል መጣ። ያሳፈረስ የጋለብ ልጠይቅ ባይኖርም መላሽ መቼስ ከሰው ፍርድ የለም ለሁሉም ከሳሽ የሆንሽውን እያሰብኩት ከራሴ ጋር እያወራው ከደረቅ ልባቸው ፍቀው ትርፍራፊ አጉርሰው ቁርስ ራሳቸውን ጎስጉሰው ወደውኛል በይሉኝታ ውለታሽን ልመልስ የምሰጠው አጣሁልሽ አንቺን ልንሞቅ ነው የምንሰለፍሽ ነየኛ ማለዳ አገሬ ሆይ አበድሪ ሀገር ስሆን የምከፍልሽ ከቃለ አብ ቃል የገባች ወልዳ ወልዷን እየሰዋች እንደ ማርያም አልቅሳ አዝና ከፍ የምትል ንግሥት ሆና ኢትዮጵያ ሀገሬ ሀገሬ ሰላም ጤና ይስጥልኝ ክቡራትና ክቡራን የጦቢያ ቤተሰቦች እንደምን ሰንብታችኋል እንደምን ከርማችኋል። ይህ ጦቢያ ከአርቲስት ቲቪ ጋር በመተባበር ዘውትር በዚህ ሰዓት የምናቀርብላችሁ መደበኛ የኪነ ጥበብ መርሃ ግብራችን ነው። በያላችሁበት የከበረ ሰላምታችንን እንዲህ ዝቅ ብለን እናቀርብላችኋለን። ውድ ቤተሰቦቻችን በዚህ ያላችሁ በመላው ዓለም ያላችሁ ጦቢያን በመደገፍ ከጎኑ ያላችሁ ሁሉ በጦቢያ ተመልካችና አቅራቢዎች ስም እጅግ አድርገን እናመሰግናችኋለን። እንዲሁ ደግሞ አስተያየቶች ካላችሁ ሐሳቦች ካላችሁ ከታች እናሰፍርላችሁ አድራሻ ይጠቁሟችኋል። ጻፉልን፣ ደውሉልን። ወደ መድረኩ ልመልሳችሁና ከዚህ ከስቱዲዮ በቀረጽናቸው በማከል እስከ ሰዓታችን ፍጻሜ ድረስ አብረናችሁ እንቆያለን። መልካም ቆይታ በድጋሚ። ገጣሚ ኤፍሬም ወርቁ ነኝ ከጅባ አስራ ማርያም። የግጥሙ ርዕስ እልፍ በይ። እልፍ በይ እልፍ በይ በፈጠረው አዝኖ ባለበት ልቦና ባልፈጠራት ድንግል ተማልደሻልና ታድለሽላለሁ ተመርጠሽላለሁ ካፈጣጠርሽ ገጥ ተካከላለሁ ማሰልሻለሁ እንዳትዳበይ ካጀብ ልቀንስሽ ግን አልሆን እንዳልኩት አጥራለሁ ልደርስሽ እናጥራለን እኛ ማን ሊጠጋሽ ከቶ አርቆሻል በውል ስንትሽ ይታለፋል ኃይልሽን አርቅቆት ከመወራት መላት ሆነሽ ይገዝፋል ይልቃል ከፍጥረት መጠየም መንጋቱ ጠይም ኢትዮጵያችን መኖርን ያስመኛል ገጥሽን ማየቱ ከቀለም አልባስሽ ወጋገንሽ ፈክቶ ብርሃን ሲቀዳ አንቺን ልንሞቅ ነው የምንሰለፍሽ ነየኛ ማለዳ 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 ፍልቅልቅ ስትይ ፍንጥቅ እንደ ጀንበር የአድባርሽን ድባቡን ልብታ እንዳይገዛው እንማጸን ነበር ማለፍሽ እንዲዘግም እንናፍቅ የለ እርምጃ ለመቁጠር ፍንጥቅ እንደ ጀንበር ፍልቅልቅ ስትይ ማየት ሕይወቱን ሆን ከህሊና ስረይ በልቦና ሽረን እንዳታልቂ በሰው ከሞሉ አይን ሳስተን በናፍቆት አክናፍ ላይ ሌላ አክናፍ አብቅለን እንጠብቅሻለን እንቆምሻለን እንሳሳሻለን ደጅሽ እስቲከፈት እግርሽ እስቲቀድም ግርማሽን ባርምሞ ለብቻ ስንከድም በጉጉት ተንጠን እንውጥሽ ይመስል አሰብስፈን ሳለን አንቺን እንዳላለ በቃል ስናስመስል ብቅ ከማለትሽ የልቦናችን አፍ ከመብረቅ አይሎ ክሱት ጅስማችንን ካረፈበት ነቅሎ እንደ ንጉሥ ሎሌ በረድፍ አሰልፎ ትንሽ አዘምሞን ትንሽ አስመርግዶን ትንሽ አስረግዶን ቅንጣት አሰግዶን ከዜማ ወራርዶን ከወፍ አስከንፎ ማለፍ ያሰኝናል አንቺን አሳልፎ አወይ አስተላለፍ አወይ ዱዳና መኳል ዱካሽ ደስ ማለቱ መዓዛሽ ማወዱ ጸዳልሽ መርበቡ ግርማሽ ማስፈራቱ እልፍ ድንገት እልፍ እልፍ በይልን ከነ የደስ ደስሽ 2-3 እርምጃ አወይ እግር አጣጣል እኔ እንደው ህልም ነኝ የሌሎቹን እንጃ የሌሎቹ ግን ወለላ በተባረከ ቀን ደጃችሁ ደርሼ የእናትሽን ትእዛዝ ስበር መልሼ በደስታ መርቃ ስማ ስትሸኘኝ ድንገት ባለሽበት ድምፅሽ ነው የታየኝ አየሁት ድምፅሽን ሰማሁት አካልሽን ቀረው በሰማሁት ደፍሬ ያላየውሽ አካልሽን ፈራሁት አንገት እንደደፋው ከሰው እንደጠፋው ሳታይኝ ስዞርሽ ስወድሽ አድጌ በሚያዩሽ ስቀና
አይኖችሽን ስርቅ መንገዴን ሳሳብር ፍኖትሽን ሳቀና ቀልቤን ስልክብሽ ስቀርብሽ ከኮቴ ቀልቤን ስልክብሽ ስቀርብሽ ከኮቴ ልብሽን ስማጠን ባልጠና ጉልበቴ ስኳትንሽ እንዲሁ ነፍስያዬን ጥዬ ካጀብ ልካፈልሽ ከሚያጅቡሽ ውዬ ስኮለኮል እኩል ኋላሽን ከተውኩት ከመከተል ስቀር እልፍሽን ለመድኩት። እልፍ ድንገት ለአንቺ ቅጽበት ሂደት ለእኛ የሰርክ ዓለም ከአዳም የተገኘ የተወዳጅቶሽ ማለፍ የማይሻ የለም። የኔ ወዳጅ ብሎ በወዳጅ አንጀቱ ለአንድ አፍታ ቢጠራሽ ንግስናን የማይንግ አይገኝ በጭራሽ። ይሄው ነው ወጋችን የሚተነፈሰው በሰራ አካላችን። ይሄው ነው ድምፃችን ሲያበጅ አያንስበት አያስተው ተራ። አንቺን ከበኩር ዓለም እኛን ካንቺ ሰራ። ካንቺ መዳ ካንቺ ማለፍ ቀነበበን መዳፍ አርጎት እርምጃሽን ተፈቃሪ መሆንሽን አስነበበን። አነበረን ለአንቺ ድምቀት በብርሃንሽ እንድትሰፊ ጥግ ጥጉን አሰፈረን መሃል ሆነሽ እንድታልፊ በዓይናችን ስር እንድታድሪ የላከሽን ተቀበል ነው ለይኩን ካለ ለይኩን እንጂ ስትናፍቂን ስንሻማሽ ባልፈጠርካት እኛ እንለው አይወጣንም መጎራበጥ በእኛ መሃል ከተከለሽ ማለፍሽን አይንሳን ሰው ካልተከተለሽ። ይልቅ በመስረጊያሽ ጊዜ የንጋት ሽድ ድራር ገብተሽ ከምንራብ ከመሻት ትመለሽ 2 ጊዜ ንጊ ብቅ በይ በምዕራብ። እንሽ ዝንትለት እንሽ ማዕዘን እልፍ በይልን አይተንሽ አንዘን። እልፍሽን ኑሪው እንከርምበታለን ስንላት ከራርማ አንድ አርብ ማለዳ እለፊ ካልንበት አልተመለሰችም አልደጋችም ደግማ። ከዚያ በኋላ ኢትዮጵያን አላየናት። ውረትስት ዘቢብ መልክ ይባላለሁ። ገጠም ማነብላችሁ ጨለማ። መንገድ ዳር ያለ ካቲካላ ቤት፣ መንገድ ዳር ያለ የመንገድ መብራት እያለ ጨለማ ቤት ውስጥ በጨለማ ውስጥ ወንዶች ዝም ያሉ ወንዶች አይናቸው ቆጡ፣ አገጮቻቸው ሲንቀጠቀጡ፣ በጥርሶቻቸው ድምፅ የሚያወጡ ካቲካላ ቤት በልህ ጋዩ አግዳሚ ሞልተው አይተያዩ፣ በሐሳባቸው የኮበለሉ ከበቆልቱ ጋር ነገር የበሉ በመዳፋቸው ቁጭት ያሾቁ አሹቁን ጥሬ የሚፈትጉ ካቲካላ ቤት ደግሞ መንገድ ዳር የመንገድ መብራት ብርሃኑን ነፍኮት የቤቱ ብርሃን እይታን ጋርዶት ትልቁን ሐውልት የመንገድ መብራት ብርሃኑን ነፍኮት የቤቱን ብርሃን እይታን ጋርዶት ትልቁን ጠርሙስ ባረቄ ሞላ ግትሩን ሐውልት ቂም ሙሉ ገላ የማይገልጥበት ንፉጉ ብርሃን የመንገድ ላዩ ፈሪው ጭላንጭል ያረቄ ቤቱ ጥልቁም ዝምታ መች ነው የሚፋቱ። ሁለተኛው ወደውኛል ፍቅር አይገባኝም ምስክል እንኳን ከሌላ ልጠብቅ የራሴን ከራሴ እስካስጥል ግዙፍ ህመም እስኪጫነኝ ልቤ ላይ ማዕት እስኪናድ ብርሃኔ እስኪረታ ጨለማ እስኪበረታ ወደውኛል ዝቅ አድርገው ከፍ እንዳልል ዳግመኛ ከመሰላሉ ስር ወድቄ እስክመስል ዳተኛ ከፍታ ዘንጉን ስቼ የተማረኩ ለስንፍና ወደውኛል መች ታከቱ በራቸውን እየዘጉ ደሞ የኔ ቢዘጋ ተመላልሰው እያንኳኩ በድርብብ እየፈገጉ ሙሉ ሳቅ እየነፈጉ ወደውኛል ከማጀታቸው አሟጠው ከደረቅ ልባቸው ፍቀው ትርፍራፊ አጉርሰው ቁርስ ራሳቸውን ጎስጉሰው ወደውኛል በይሉኝታ በምናልባት በይቅርታ በምክንያት መሰሉ ሽከታ በምናምንቴ እውነታ ወደውኛል አልኮስኩሰው በትርክ ምልኪ አልፈስፍሰው ወደውኛል ሆናል አልሆነም እንዳይባሉ አለመሆኑን እያበሉ ወደውኛል ሳይወዱኝ የሆንኩትን ሳይፈቅዱት የኖርኩትን ሳያምኑት እድሜ ላይ የሚከተብ እንዲሆን ጥቁር ምልክት የነገ እንዳይደል እያወቁ ከጉልቻ እያሸመቁ ከሐሳባቸው እየሸሹ ከፍቅር እየሰረቁ በላጩን እየናፈቁ ለምልቤን እያደረቁ ወደውኛል ከአቅሜ በታች ከሚገባኝ አሳንሰው ወደውኛል የቀረብኝን እንዳውቀው ጥበብን እንድጠበበው መለኮታዊ ምስሉን ሰማያዊ እንዳቀልመው
በውበት እንዳሰምረው በእውነታ እንድስለው ፍቅር ራሱን እንድወደው ወደውኛል። ህመሙን ላይድነው ፍቅር ሳይሰምርለት ላመል ያቃስታል ሐቁን ሳይኖርበት ህመሙን ሳያውቀው ሐቁን ላይሽርበት ዕውቀቱን ሰብስቦ ሰው ጥበብ አጣበት። ታመውት ካልዳነ ከተዳፈነ ፍም እንዳልተናገሩት ከቀበሩት ህመም ታስሮ ካልተፈታ ከጨነገፈ ህልም አልቅሰው ካልሻሩት በመግባት ሱባኤ ተናግረውት ወጥቶ ካልተገላገሉት ካልፈታው ጉባኤ ነፍስን የመሰረቅ የመጨንገፍ ቅጣት ሳፈሩ አብበው በንቡጥ ውበት ማረት ሕይወት ለመስጠት ሞት ሞት ለመሻር ሕይወት ወይስ ያለ መሆን ወይስ ያለ መቅረት የኔና አንቺ ነገር እንዲህ ነው ሲነግሩት በቃላት ሲተረት ሰው ወይስ ፈጣሪ ሕግን ያጠመመው ስርዓት ያጎበጠው ከሐቅ ያቃረንን ሰውነት የነሳን ሰው ሆነን ተፈጥረን ያረከሰን ማን ነው? ሰው ተዘርተን ባረም እንዴት በቀል ፈጣሪ በጥበብ መለኮት አውርሶን በእናታችን አድባር እንደምን ጨከንን? ከሐቅ ምርቃት የቅጥፈት እርግማን ስለምን ወረድን? ህመማችን ታውቆስ እንዴት ድነት ቀን ህመማችን ታውቆ መድኃኒቱ እያለን እንዳንድን የሆነው በምን ተአምር ነው? Rabbi moonamu makan seera jallise haati keenya takka maaltu addaan nu baase jedheetu weellisaa libirra jaalalatti dinnee maaf jibba gabbarra akka raddaa jigee onnee onattaafne akka ilmoo abaarsaa ofiif gufuu taane maaf gadadoo baannee duraaf duuban kufne silaa waaqa qabna waaqa samiif lafaa kennaa garaa laafaa diriirsee uwwisee dachee magariituu tolaan nu badhaase namummaan nu faayee barii nu angoomse jaalalatti dinnee maaf jibba gabbarra wal hammachuu dinnee dharaaf ilkaan qarra yeroon gingilchaadha waaqayyoos gurraacha dhugaaf dhara farsee huba likkii galcha da'oon abbaa dawaan abbaa dawaa waaqni saglan booran akkamiin ganama dhugaan dhugaa uume akkamiin soobama dukkan limixiin akkam ifa dhaala jiruun fakkeessitu dharaaf jibban qaaqtu eessaan maqaa dhugaan waltajjii waamama akkam dawaa dhabee of ganee warwaata silaa jaalalatu namummaaf furmaata silaa jaalalatu namummaaf furmaata jedheetu dubbata seerri abbaa gadaa haati siinqee hortuu adbaarina teete uumama leelliftee akkamiin ganamte ህመሙን ላይድነው ፍቅር ሳይሰምርለት ላመል ያቃስታል ሐቁን ሳይኖርበት ህመሙን ሳያውቀው ሐቁን ላይሽርበት ዕውቀቱን ሰብስቦ ሰው ጥበብ አጣበት በጣም ያሳዝናል ፈጣሪ የጻፈውን የሰው የድል ድርሳን ሰው እንዴት ይቀዳል በጣም ያሳዝናል ፈጣሪ የሳለውን የመለኮት ሚስጥር ሰው እንዴት ያረክሳል እያለ ይጮሃል እብድ መንገደኛ በጣም ያሳዝናል ማን ነው ያጎደፈን ማን ነው ያረከሰን ከነፍሳችን ሰርቆ ለስጋ ገበያ ማን ይሆን የሸጠን ማን ነው ያጎደለን እያለ ይጮሃል እብድ መንገደኛ ጩኸት ይቀጥላል በጣም ያሳዝናል የነበረን ዋጋ ለካስ የሚገባን ስንጎድል ብቻ ነው ከሰልፋችን መሃል እያለ ይጮሃል ምንድነው የሚለው የሚቀባጥረው
ሕይወት ዜማ ያጣው ምክንያቱ ይሄው ነው። እኛ ስንጎድልበት ዓለም ስልቱን ስቶ አንገቱን የደፋው ቅኝቱን ተነስቶ እኛን በማጣት ነው መንፈሱን ተነክቶ። አየሽኔና አንቺ ከቁጥር በላይ ነን ተፈተን ያሮጥን ታስረን ያልተተውን። አየሽኔና አንቺ የክራር ክሮች ነን ሁለት የክራር ክር ተሰርቀን የምንኖር ሰማይ የተነሳን ሰማይ የለሽ ጀንበር። ከዋጋችን ወርደን ረክሰን የተሸጥን ነፍሳችንን ሸጠን ከፈን የሸመትን በራሳችን ስጋ እስር ቤት ያነጽን ለባርነታችን የነጻነት ግብር ቀን ማታ ምን ከፍል በሐቅ አፈራችን ቅጥፈት የበቀልን። አየሽኔና አንቺ የግዞት ልጆች ነን ከምድር ከሰማይ ከምንም ያልሆንን ከአድባር የተጣላን በአድባር የተጣልን ከራሳችን እውነት መታረቅ ያቃተን ከአድባር ማን ያስታርቀን? ከራሳችን ወዲያ ከክብራችን መንበር ማንስ ይመልሰን? ምንድነው የሆነው? የረገመን ማን ነው? ከሐቅ ያረቀነ ሚስጥር ምንጩ ከወዴት ነው? እግሬ ጀጃምሱፍ ኡምሪ ሊቄፈኔ ከንደርቤ ኮመቹፍ ጅባታ ጀኔ ፎን ኬኛ ጀፍኔ አከማ ፋንጉኔ አደበ ሃበሂጦፍ ቀሌ ጌረሬ ሰኑ ሞርሞል ቀብኔ ሰገሌ ኦል ካፍኔ ከራ ዱጋ መቅኔ ሶብኔ ሶባ ባሬ ሰልጲና ፊሪሬ ዱጋ ወል ዶክስኔ ኤቦ ወሊፍ ቀሬ ከንብልቻቴ ኛቹፍ አፋን ኬኛ ጉኔ ኤዲ ሚዳን ነማፍ ማሊፍ ደራዱኔ Rabbi moonamuma kan seera jallise haati keenya tokko maaltu addaan nu baase jennee wal haammanne mirgaan wal haammanne bitaan bitaa gorree walitti hammaanne ilkaan adii yaafne saaqne saanqaa saaqne akkamiin salphanne akkam wal ciniinne nuti ilmoon namaa keenya oli jenne silaa maal buufachuuf irraan gadee fiigne dhiigni keenya diimaa sammuun keenya adii harkaaf miila lama jiraattonni ardi akkamiin wal ganne waliif dhibeetaane waliif duune jennee gatii wal gaafanne waliif summii tufne dhiiga ofii dhuguuf silmiif cirri caalle hora dhoqqeen duudnee dirqiin rakkoo dhaalle. ሰው ነው ወይ ፈጣሪ ሕግን ያጠመመው ስርዓት ያጎበጠው ከሐቅ ያቃረነን ሰውነት የነሳን ሰው ሆነን ተፈጥረን ያረከሰን ማን ነው? ህመማችን ታውቆ መድኃኒቱ እያለን እንዳንድን የሆነው በምን ተአምር ነው? ረቢ ሞነሙ መከንሴረ ጀልሴ ሃቲ ኬኛ ቶኮ ማልቱ አዳኑ ባሴ ጀዴቱ ዌልሴ ዌልሳሊ ብራ ጃለለቲ ዲኔ ማፍ ጅበ ገበራ አካ ገላኔ ሶለን ሰኝ ቀለበ ጎቴ jiru guyyaa takkaaf kan waggaa sooratte utuma mortuu hortuun hortiif malee aduuf ija jaamnee orma caala wal sakaalle ከጠለፉን በጥፍ እጥፍ ተጠላልፈን ከገደሉን በላይ እጥፍ ተገዳለን ጠላታችን ብለን በሩቅ ከያዝናቸው ከገደሉን በላይ እኛ ሞትንላቸው። ህመሙን ላይድነው ፍቅር ሳይሰምርለት ላመል ያቃስታል ሐቁን ሳይኖርበት ህመሙን ሳያውቆ ሐቁን ላይሽርበት ዕውቀቱን ሰብስቦ ሰው ጥበብ አጣበት። ፍቅር ከታረቀኝ ልቤን ተማልጄ ገዴን ከቀናልኝ ካድባሬ ስታረቅ በተፈጥሮ ስምረት ሕይወት ከገራልኝ መንጋቱን ለማወቅ ጀንበር አልጠብቅም መንጋቱን ለማወቅ ሰዓት አልጠይቅም አይኖቼን ስገልጥ አጠገቤ ካለሽ ዳግም ምሽት ላይሆን ይነጋል ዘላለም ያኔም ቀን ወጣልኝ ፍቅርሽ ያድነኛል እጄን ይዞ መርቶ ከእውነት ያደርሰኛል ያድባራችን ኩርፊያ በልብ ብርቅ ይፈታል ጸበሩን ይዘጋል የፈጣሪ ጥበብ በኔና ባንቺ ቃል ዳግም ነፍስ ይዘራል ሁለት አንጻር የለም ፍቅርና ጥላቻ ተብሎ አይጠራም ሰውም የታነጸው ማደሪያ እንዲሆነው ፍቅርን ብቻ ነው ፈጣሪ የሰራው በልብ እንዲበቅል ፍቅርን ብቻ ነው ፈጣሪ የዘራው። አመሰግናለሁ።
መላኩ እባላለሁ። ግጥሜ ፈውስ ፈላጊ ይሰኛል። ከቤቴ ፍርስራሽ መሃል የጠፋኝ እኔነት በባሩዱ ሽታ ፈውስን ፈላጊ ተግበጽባዥ ነኝ መበለት ነገ ብቸኛ ያላዘለ ተስፋ ካንተ ጋር ነው የሞተው አብሮን ያንቀላፋ ማንነት ሲናጋ ልቦና ሲቃወስ አይዞህ አይዞሽ ላይሆን ፈውስ የማጣትን ስብራት አያሻውም ምላስ ከፍርስራሽ ጉበን ቆሞ ለሚጠባበቅህ ደጁን ለሚያይ ምን ብዬ ልንገር ለጨቅላ ልጅህ ስዘላብድ ስወቅስ ሳጉተመትም ለብቻዬ እየተሳቀቀ ይጠይቃል አይመጣም ወይ አባብዬ ድንገቴ ከበተነው ከፍርስራሽ ክምር ድንጋጤ መታት ትንሽ ልቡ ስትወጠር በእናት አንጀቴ ሸሽጌ የትጆው ልሰወር ሲያድግ የሚደምቅ ጠባሳ ይታየኛል ነፍሱ ላይ ሲጀማምር በጨቅላ ልብ ላይ ያለች ትንሿን ተስፋ አይመጣም ብየው እንደምላጥፋ የቤቱ ማገር ወንድነት ፈርሷል ስስት ካይኖች ጋር ካፈሩ ላይ ፈሷል ሙት አይወቀስም ቢሉኝም በእኛ ሀገር ማለቴን አልተውም አላልኩህም ነበር ከስቃይ ከእንቅልፍ ለምትተርፍ እድሜ እንደ ሰነፍ ቆሎ የትም አትበትናት ብያለው ደግሜ የተጎራረስንበት የተጠለልንበት የደጃፉ ዋንዛ አርጅተ ሳትሸብትበት ይኸው በደም ወዛ ዘንካታ ሰውነትህን አፈር አልብሼ ዞሬ ስመለስ ብዙም አልቆየ የካብከው ሲናድ ጨዋታ ሲፈርስ የዋህነት ያልገዛው ፍቅር ያልገራው እውነት እርፍ ወዳድ እጅህን አስጨበጠው ብረት ሆዴን ዘንካታ ናፍቆት ጣለኝ ከትዝታ ከፍራሽ ጉበን ቆሞ ለሚጠባበቀው አባት የለህም ሞቷል ልበለው ልጠይቅህ ባትመልስም እግዚአብሔር ዘር መርጦ ከምረቱ ይሰስታል ልጠይቅ ባትመልስም እጅ መንሻ ተቀብሎ ፍርድ ይገመድላል በእፍኝ ብትኝ የተዘራችን በነዶ እቅፍ ያሳጭዳል ርዮታ ዓለም እርም ሲያቃባ ሐሳብ ሲያጣም ማን ይጠየቃል አንጻር ነው ላሉት ለፈሰሰ ደም የየሰው እውነት እንደ ፀሐይ ጥላ ቦታ ሲቀያይር ለኔ ግን እውነቴ ያንተ ከምድር ሆድ ካፈር ውስጥ ማደር ልጠይቅ ባይኖርም መላሽ መቼስ ከሰው ፍርድ የለም ለሁሉም ከሳሽ ከናት ልብ እንጂ ከታሪክ የሌለ ዜና መዋል የረሳው ስንት ጀግና እንዳለ ማን ነው ያስተዋለ የሆነን ዘመን ቁርሾ ማርከሻ ስንቱን ቀስት ነደለው ልክ እንደጋሻ አንጻራዊ ያልሆነ አንድ እውነት ሰው የመሆኑ ስንነት ሞት ሐዘን እርጅናና ድካም ዘር መርጦ ሐረግ ስቦ አይመጣ ሰው ከመሆን ቀድሞ ሲመዘዝ ሐረግ አፈር ገላና ያስቀር ኢሞያት ያደርግ ደግሞ በእድሜ ማምሻ በመጥለቂያው ደርዝ ሰክነው ሲያስተውሉት ጀብድ ሲደበዝዝ የሚቆጩት ውስታዎች ያልኖርናቸው ልጅነቶች ያላቀፍናቸው ወዳጆች የሰዋናቸው ህልሞች የነፈግናቸው ይቅርታዎች ከዚህ አልፍም የንጹህ ነፍስ ጥያቄዎች ልጠይቅ ባይኖርም መላሽ መቼስ ፍርድ የለም ለሁሉም ከሳሽ ከማን ዘንድ እንሻው እውነታችንን ከኖርነው ከዓመታት ጉዞ ከታሪካችን ወይስ ቀድሞ ከተቀበልነው ከትንቢታችን የቱ ነው ነጸብራቁ የማያጣላው ሐቃችን ቤቱም ጊዜ ሲመዝኑት ማይቀል የእውነት ሚዛን ደፊ ከሆድም ከሀገርም ሰው መሆን ነው ሰፊ ቆርጠን ካልከላ ነው በፍቅር መቀስ እንዳያድግ በንጹህ ልብ ላይ መንጀርገጉ አይቀርም የጥላቻ ሐረግ ወኔም ቸርነትም ባንድ ሲታረቅ ነው የጀግና ማረግ ከፍርስራሽ መሃል ቅስሜን ለቃቅሜ ከትንሽ ተስፋ ጋር ልጄን ተሸክሜ ህይወትን ታዝቤ ቅጽበት እየረገምኩ ሌላ ማንነት ፍለጋ ሌላ ጉዞ ጀመርኩ ቂም እንዳይወርሰው የልጄን ገላ እንደተዳፈነ ዲን ከርሞ እንዳይጎፈላ ጊዜ ጠብቆ ሰብ እንዳይቀላ ነፍሱን ጋርዳለው ከቂማ መኬላ ሰው ጥሎ በመቆም የለም ማሸነፍ ጀብድ የሚጀምር ራስ ከማሸነፍ ራስን ከመሽረፍ ከዚህ ወዲያ ሌላው ቢቀር ማየት ምሻው አንድ ነገር ሐሳብ ይሞረዳል ሐሳብ ይሞገታል ሰው መሆን ይረታል የምትል እናቴን ሀገሬን ለማየት ልጄን ነው ሞለውለው ልክ እንደመስታወት ተመልካቾቻችን ከመድረካችን ተመልሰናል። አሁን ደግሞ ጥቂት ጊዜ ከኔ ጋር እናሳልፋለን። የማነብላችሁ ወደ ኋላ ተመልሼ ታሪክን ከግጥም ጋር እንዴት ይገለጥ እንደነበረ ከታች በማነብላችሁ ጽሁፍ እንረዳለን። የዳግማዊ ምኒልክ የአዲሱ ስልጣኔ መሰረት ከሚለው መጽሐፍ ላይ የተወሰኑትን ታሪኮች ከግጥም ጋር አነብላችኋለሁ። ከአድዋ ጦርነት ጋር በተያያዘ ወደ ኢትዮጵያ እንዲገባ በተደረገው የሩሲያ ቀይ መስቀል ማህበር የሕክምና ቡድን አማካይነት ለአሁኑ የዳግማዊ ምኒልክ ሆስፒታል በሚገኝበት ስፍራ በ1888 ዓመተ ምህረት ዘመናዊ ሕክምና ተጀመረ። ሕክምናውን በህብረተሰቡ ዘንድ ወዲያ ተቀባይነቱን አላገኘም፣ ነገር ግን ከዚያ በኋላ ተቀባይነት እያገኘ መጣ ይላልና
ይህንን ታሪክ ተከትሎ የተጻፉ 2 መስመር ግጥም አነብላችኋለሁ። አረ እናንተ ሆዬ በሽታ የጠና ሐኪሞቹ ሰፈር ውሰዱኝ ቀበና በማለት በ1890 ዓ.ም የአጼ ምኒልክ ልጅ የሆኑት የወይዘሮ ሸዋረገድ ልጅ ወሰን ሰገድ የተባሉ በቀበና ሐኪም ቤት ሕክምና ሲደረግላቸው ቆዩ። ሕክምናውም አልጠቀማቸው ወይ ደግሞ አልረዳቸውም። በኋላ ላይ እንግዲህ አለፉ ማለት ነውና ከሳቸው ህልፈት በኋላ ይህንን ግጥም ተጻፈ። አንጀቴ ተቆርጦ ከሆዴ ከወጣ እንግዲህ ሐኪሙ ምን ሊቀጥል መጣ በማለት ያኔ ቀይ መስቀል ተብሎ የሚጠራው የነበረው የሕክምና መስጫ ጣቢያ አሁን ዳግማዊ ምኒልክ ተብሎ የሚጠራው ስፍራ ነው ማለት ነው። ወደ ሌላ ታሪክ ደግሞ ለመልሳችሁ የአዲስ አበባ ባቡር ከጅቡቲ ወደ አዲስ አበባ ከተመሰረተ በኋላ እንዲተጻፉ ታሪኮችና ከግጥማቸው ጋር ደግሞ አነብላቸዋለሁ። ዋናው ከጅቡቲ አዲስ አበባ ባቡር ስራ የተጀመረው አድዋ ጦርነት ሊካሄድ አካባቢ ነበር። ስራው አልቆ የተጀመረው ግን አጼ ምኒልክ ካረፉ በ1909 ዓ.ም ነበረ። ባቡሩን በተመለከተ ደግሞ ከታች ያሉትን ግጥሞች የተጻፉትን አነብላቸዋለሁ። ወረደ ባቡር ምጥዋና መነን ሊያመጣልኝ ድር። እንዲሁ ደግሞ የፍቅር ግጥሞችም ተጽፈው ነበር በዚያ ጊዜ። ነይ እንሳፈር ገባሉ ባቡር ገሰገሰ ገባሉ በርደዴ ሽንጧ የሚመስለው የለንደን ጎራዴ ከዚያም ገሰገሰ ገባ አሉ ሞጆ ከቶ አይቼ አላውቅም እንዳንቺ ያለ ቆንጆ በማለት አሁን ደግሞ ወደ ሌላ ታሪክ መልሳችኋለሁ። ይሄ ደግሞ የእቴጌ ጣይቱ ብጡል አጭር የህይወት ታሪክ መጽሐፍ ቀኛዝማች ታደሰ ዘወልዴ ከጻፉት ላይ አጭር ታሪክ አነብላችኋለሁ። እቴጌ ጣይቱ ባላንጦቻቸው በበረቱባቸው ጊዜ እንዲህ የሚል ግጥም ጽፈው ነበር ይባላል። እርሳቸው ማለት ነው። እኔን የሚያሳዝነኝ የማዝንለት በእውነት አበሻ የሚሏት ዘመድ የሌላት ሴት ጉልበቷም አለቀ የላትም ረዳት አይኗም ተሰወረ አንድ መሪ የላት ምኒልክ ያለችው አንድ መሪ ቢኖራት እርሱም ተያዘና እቤት ቢውልባት ወዳጅም ጠላትም ሁሉም አቃለላት በማለት ያኔ አጤ ምኒልክ በህመም በነበሩ ጊዜ የደረሰባቸው ሰው አልጠየቀኝም ሰው አላገዘኝም ብለው ይህንን ግጥም ጽፈው ነበር። ከዚያ በኋላ ይህንን ግጥም ደግሞ ጠቦ የሚባል በገና ደርዳሪ ይህንን ግጥም ተጫወተው። ነገር ግን ይህንን በገናና ግጥም በመደርደራቸው ልጅ ኢያሱ ተበሳጭተው ጠቦ የሚባለውን በገና ደርዳሪ ልብሳቸውን አስወልቆ ሳማ ላይ ወረወሯቸው። ግጥሙን የደረደሩት ሰው በሳማ ተጎድተው ተጎሳቅለው ነበር። ያኔ ጣይቱ ደግሞ አንስተው አባብለው ደባብሰው ወይ ደግሞ የሚሰጠውን ሰጥተው ካሻሏቸው በኋላ እኚህ በገና ደርዳሪ ይህንን ግጥም ደግሞ መልሰው ገጠሙ ማለት ነው። ሻኛና ፈርምባ ሞልቶ ከቤትህ በሳማ ገደፍኩኝ ምነው ንፍገትህ እምዬ ምኒልክ እናቴ ምኒልክ ይህን ጉድ አልሰማ በፋሲካ ምድር ገደፍኩኝ በሳማ ብለው ብሶታቸውን ሀዘናቸውን በዚህ መንገድ ገልጠዋል። እንግዲህ ወደኋላ ታሪካችንን ስናነሳ በርካታ ታሪኮችም እንደሚዘግቡት ኢትዮጵያውያን ነገሮቻችንን፣ ችግሮቻችንን፣ ደስታዎቻችንን፣ ሀዘኖቻችንን የትኛውንም አጋጣሚ በግጥም የመመለስ ወይ ደግሞ የመናገር ወይ ደግሞ የመሞጋገስ ባህል ነበረንና ይህንን ለማስታወስ ነው እነዚህን ጽሁፎች ያነበብኩላችሁ። እንግዲህ እናንተም ይህን የምትመለከቱ በተለያየ ዓለማት ሀገራት እንዲሁ ደግሞ የተለያየ የባህል ቢሮ ያላችሁ እንዲህ ያሉ ታሪኮቻችንን በመላክ እንዲናነበዋለን እንማማርበታለን እና ባካችሁ ላኩልን የሚል መልእክት አስተላልፍላችኋለሁ። ወደ መድረካችን ደግሞ ተመልሰን ቀሪዎቹን ስራዎች ደግሞ ተከታትለን እንገናኛለን። በያላችሁበት መልካም ቆይታ። ካሳ ጭራ
ሎሬት ካህን ምን ቢቀኝም ስሟ ጥግ አይገኝም። ቀዳሽ መስሎ ያረክሳታል። ባልበው መቅደስ ስትቀደስ ማን ያውቃታል? አገር በቀል ንዴት ከሳምባው ቢንቀለቀል ነጭ ጥርሱ ሳይለጉመው በአባ ዳኘው ጥቁር ከንፈር ጣነ ሞገር ቢንቦለቦል የምኒልክ ጥቁር ትንፋሿ ጢሷ አድዋ ደራሽ ተራራ ላይ ቢተነፈስ ነጭ ገላ ላይ ቢነሰነስ ቢርመሰመስ የአገር ስሟን ትርጓሜ አይወስነው በሞት ዕድሜ። ያስ ዮሐንስ የቅድስቷ ቀዳሽ ቅዱስ ንጉሥ ማተቡ ይጠብቅ ዘንድ ካንገቱ ላይ ሰይፍ የዋለው ኢትዮጵያ ይሉ ስሟን በቀይ ደሙ ምን ቢኩለው የመተማን ሰርቦላ አፈር ትኩስ ደሙ ምን ቢቅመው ደሙ ሲበርድ አፈር ደርቆ ደም ይደቃል። የአገር ጥበብ ማመስጠሩ የአገር ትርጉም ምርምሩ ጫማው ስር ይደበቃል። በእርግጥ ዮሐንስ በሞቱ እንዲህ ነው መልእክቱ። ኢትዮጵያ ይሉ ስም ሀገር ይሉ ቃል ካፈር ይነጠቃል፣ ካፈር ይሰረቃል፣ ካፈር ይደበቃል። እንዲህ ነው ትርጉሙ በሉልኝ ለዓለሙ። ዮሐንስ በሞቱ እንዲህ ነው መልእክቱ። ሀገር ተሸክሞ በተቀጨ አንገቱ። ዮሐንስ በሞቱ እንዲህ ነው መልእክቱ። ሀገር ተሸክሞ በተቀጨ አንገቱ። እውነት ግን ዮሐንስ ኢትዮጵያ ይሉ ስም ሀገሬ ይሉ ቃል ካፈር ይሰረቃል፣ ካፈር ይደበቃል። እኔ ግን አልልም። የመተማንና የሲሲሊን አፈር አላቀላቅልም። የመተማው አፈር በአንተ እጅ ሲሰፈር ምድር ቁና ስትሆን እፍኝ ሆኖ ነበር። የነ ሰንገፊ አፄ ገብረ መስቀል የነ ካሌብ ልጅ አንገት ሲቆረጥ በታተንከው እንጂ የሲሲሊው ደግሞ ነጭ ቦርቦር ነው፣ ኮርፈድ ኮርፈድ ያለ ጣን የሚመስል ለዓለም ጦርነት የተጨሰው እግርት ጀግናው አሐዱ ሲል እንዴት ቢሉ ለምን ቢሉ መቼ ቢሉ ለዚህ ሁሉ አብዲሳ አጋ ነው ውሉ። አብዲሳ አጋ አጋ እትብቱን በደም ጠመቁት፣ መሄዱን መራቁን ሲያውቁት፣ መድማቱን መቁሰሉን ሲያውቁት። ናለ ዮሐንስ ወይ ምስጢሩን ግለጥ ወይ ጥያቄ መልስ። ሀገር ምን ማለት ነው? ኢትዮጵያስ ምንድናት? ኢትዮጵያ ይሉ ስም ሀገሬ ይሉ ቃል ካፈር ይሰረቃል፣ ካፈር ይደበቃል። እኔ ግን አልልም። የአድዋንና የመቅደላን አፈር አላቀላቅልም። በባልቻ ሳፎ መድፍ ደቋሹ ሲደቆስ፣ በአሉላ መዳብ ሶሎላ ሲዳሰስ፣ በገበየው ምላስ አድዋ አፈር ሲቀመስ፣ ጥፍጥናው አልጫ ልስላሴው ጭንጫ። የመቅደላው ደግሞ ለካሳ ኮሶ ነው፣ ለገብርየም ኮሶ። የአይሁድ ሰው ሆምጣጤ በሞት ተለውሶ። እንደዚያ ነው ጣሙ። ይናገር የለም ወይ የካሳ አቋቋሙ? ለመሻር እኮ ነው ተራራ የወጣ ኮሶ አፈሩን ቁሞ ጥዋውን ሊጠጣ። የመቅደላው አፈር ከቀራንዮ ነው የተቆነጠረ፣ ባሪያ ይፈውሳል ጌታ እያስመረረ። ስለዚህ ዮሐንስ ኢትዮጵያ ይሉ ስም ሀገሬ ይሉ ቃል ካፈር ይነጠቃል፣ ከልብ ይሰረቃል፣ ከግዝፈት ይገዝፋል፣ ከረቂቅ ይረቃል። እንኳን ከሷ ውጭ ያለው ዓለም ስሟም ትርጉሙ አይደለም። በመቃብር የተጻፈው በደም ቀለም ነጭ ገላ ላይ የተሳለው ክትብታቡ ፍቻ አይደለም። ከዚያ በላይ ነው ትርጉሟ፣ ከበላይም ያልፋል ስሟ። ሲደበዝዝ ውብ ቀለሟ የአባቱን አስገዳይ ገድሎ እንደ አባቱ አንጠልጥሎ ልቡን በትኩስ ደሙ ስሙን በማህተሙ አትሞ የጦቢያ ደም መላሽ ብሎ ልጁን ጥሎ ሀገር አዝሎ አድምቋታል በርሳስሎ። እሱም ቢሆን እስኪሰቀል ምን ቢሰቅላት ሳይጀምር ነው የጨረሳት። እንደዚያ ነው ከላይ ሲኮን ለውቅያኖስ ጭልፋ መሆን። ከጥልቁ ሳይጠልቁ ከላዩ መጨለፍ፣ ከሰው በላይ ሄዶ ከአገር በታች ማለፍ።
ኢትዮጵያ የአገር ጌታ የአምላክ ባሪያ በሴትነት ቀጭን እመቤት በወንድ አንቀጽ ቀጭን ጌታ መሶበ ወርቅ የብረት ልጥ የካክራ አገር ታናሽነቷ ላይደፈር ታላቅነቷ ላይነገር ከቃለ አብ ቃል የገባች ወልዳ ወልዷን እየሰዋች እንደ ማርያም አልቅሳ አዝና ከፍ የምትል ንግሥት ሆና ቀጭን ጌታ እንዴታ ሊደርሱ ደርሰው ያልደረሷት ሊያልሙ አልመው ያላለሟት የሚወዷት ያላኖሯት የሚጠሏት ያላጠፏት መለመኗ የሚያስለምን መጠመኗ የሚያስጠምን ክሱት ስውር የታምር ቃል ታምር ሰርቶም ለመረዳት የጥየዋን ተቀጥላ ቀጥፎ መብላት ይጠይቃል። አዎ የሳባ እናት ለግላጋ ናት። በራስ ደጀን የሚሰፍሯት አይሏት ከራስ በላይ ነው ቁመቷ ራስ ደጀን ጉጅጉጅ ጡቷ ግን ሶስት ዙር መቀነቷ ነው ጣና ቀሚስ ሸሟ የድፍድፏ መበጥበጫ ተከዜ መዛለያዋ አዋሽ ወይንኋ ገና እያልን ስናዘግም ተባሮ ይቀራል ስሟ በውሃ የተገደበው ውሃ ነሳም ትርጉሟ ይልቅ ምስጢር ሀገርና መስጥር ሐውልቴ መሰረቴ መስጊድ መቅደሴ ነብሴ ወንዜ ወዜ አምባዬ ተራራዬ ራስ ደጀን ጨብጥ እጄን እንዲህ አንቺን የሚበጀን ኢትዮጵያ የአገር ጌታ የዓለም ባሪያ ኢትዮጵያ የአምላክ ባሪያ የአገር ጌታ የአምላክ ባሪያ በሴትነት ቀጭን እመቤት በወንድ አንቀጽ ቀጭን ጌታ መሶበ ወርቅ የብረት ልጥ የካክራ አገር ታናሽነቷ ላይደፈር ታላቅነቷ ላይነገር ከቃለ አብ ቃል የገባች ወልዳ ወልዷን እየሰዋች እንደ ማርያም አልቅሳ አዝና ከፍ የምትል ንግሥት ሆና ኢትዮጵያ የመይሳው ቁንዳላ ናት የቁንዳላው አንዷ ጉንጉን ከጉንጉኗም አንዷ ጠጉር ከቀጫጭን የቀጠነች ለሰንጣቂ የማይመች ማትመች ቢቆራርጧት ዳግም በቅላ እንደገና ተቆንድላ ተጎንጉና ከራስ በላይ ተጠቅልላ ከራስ በላይ ተደላድላ ከራስ በላይ በመኖሯ ከራስ በላይ ነው ትርጉሟ ካሳ ጭራ ነው ስሟ ኢትዮጵያ ካሳ ጭራ ነው ስሟ። ወልደ ገብርኤል ደሳለኝ እባላለሁ። ግጥም ጽፋለሁ። ለጋስ አድማስ የተባለ 2017 ላይ የወጣ መጽሐፍ ነው። እጄ ላይም ኮፒዎች አሉ። የሚፈልጉ ሰዎች ማግኘት ይችላል።
የተወደዳችሁ የኢትዮጵያ ቤተሰቦች የዛሬው መድረካችን ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናችኋለን። ይህንን ዝግጅት በድጋሚ ማየት ለምትፈልጉ ደግሞ በአርቲስት ቲቪ ወርልድ ዩቲዩብ ቻናል እንድትከታተሉ እንጋብዛችኋለን። በዚህ መድረክ ላይ ደግሞ ስራዎቻችሁን ማቅረብ የምትፈልጉ ደግሞ ከታች የምናሰፍርላችሁ አድራሻን ተጠቀሙ። እንዲያሳመረችኝ ወይኔ ዲዛይን ናት። የወይኔ ዲዛይን አድራሻ ቦሌ መድኃኔዓለም ሊንጎ ታወር 2ኛ ፎቅ ትገኛለች። እንደኔ መዋብ ለምትፈልጉ አድራሻዋን ጠቁሚያችኋለሁ። ሁሌም እንደማረሳው ለአፍታም እንደማንዘነጋው በነፃ ሀሳብና በሰከነ መንፈስ ኢትዮጵያንና ኢትዮጵያዊነትን እናድምቅ። በሚቀጥለው ሳምንት እንገናኝ። መልካም ጊዜ